ዘማ ጎረምሳው አሁን ሳጥቅብ ብለን በላና ነገር ግን ውሃ መጣት አልፈልግም። ስለዚህ ስትሮጥ ብለህ የሆነ ለስላሳ ነገር ገዝተና። ሰለሞን ምንም አልቻልክበትም እኮ የባሰ ምስቅልቅሉን ነው ያወጣው። ለዚህ ቦታ የሚያስፈልገው እንደኔ አይነት ሰው ነው። አንዴ ተረጋጉ። ሂሳብ ስለጎደለብኝ ነው። አሁንም እንደ ሕፃን ልጅ ነው እንደ የምትይ ማለት እንደዚህ አይነት ነገር በሆቴል ውስጥ ድጋሚ እንድታደርጊ አልፈልግም። ትሰምኛለሽ? መጀመሪያም እኮ ተናግረሽ ዝም በላት። መጀመሪያውኑ ብቻዋን ትታት የትከው እንድትወድቅ ስለፈለግኩ መሆኑን አውቄያለሁ። አብረሃት መስራት ነበረብህ። እንዴት አድርጌ ነው ገና ከጅምሩ ራሷን አለቃ አድርጋ ሁሉን ነገር ማድረግ ከምትፈልግ ሰው ጋር መስራት የምችለው? ገና ከጅምሩ እኔን ማሳጣት ስለፈለክ ነው ትተኸኝ ሄድከው። አሁን እንደተጎዳ ሰው አታስመስል። ማሳጣት? ራስሽ ነሽ ራስሽን ያሳጣሽው። አንቺ ሁልጊዜም ራስሽን አንደኛ አድርጎ የማየት አባዝ ያለብሽ። እኔ ቦታውን የተሻለ ስሜት እንዲኖረው ነው ጥረት ያደረኩት እኮ። ምስቅልቅሉን በማውጣት በቃችሁ። በእናንተ ምክንያት ማበድ አልፈልግም። ትልቅ ሰዎች ናቸው። እንደ ልጅ የሚያደርጋቸውን ነገር ብትሰውት ነው የሚሻላቸው። ሰውየው ይሄ ላንተ የማንቂያ ደወል ይሆናል ብዬ ተስፋ አደርጋለሁ። በእናትህ በቃ የሚጠቅም ነገር ማውራት ካልቻልክ ዝም በል። ባህሪን ካላስተካከልክ በቀጣዩ ድርጅቶች ሊሆኑ ይችላሉ የሚደበድቡ። ይኸውልህ እነሱ ደግሞ ሲደበድቡ እንደዚህ እንዳባትህ በቀላሉ አይተውቅም። ምን ሆነሃል? ቆይ ቴዲ በእናትህ በጣም እያሰለቸኝ ነው። ከደሊና ጋር ያለ ግንኙነት እየለወጠ እንደሆነ ግን አይሰማም? አንተ ስለ እኔ ምንም የምታውቀው ነገር የለም። እሺ እውነተኛው ማንነት ወንጀለኛ እንደሆነ በደንብ አውቃለሁ። ዘረፋ፣ ውሸት፣ መጠጥ ያንተ አይደለም። ትንሽ የሰፈሩ ሰው ምናምን እንዲሰማ ትንሽ ድምፅህን ከፍ ብታደርገው አይሻልም? ምስጋና የድሮ ማንነት ነው የሚናፍቀኝ። መጀመሪያም እኮ አንተ እኮ ነበር የተስፋ የቆረጥከው። ስለዚህ በቃ ተወኝ ተወኝ። ብዙ ቆምሽ እንዴ? አይ አሁን ነው የገባሁት። ደህና ነሽ ግን ማሚ? መጠጥ ቤት ውስጥ የተፈጠረው ሙሉ በሙሉ አንቺ ጥፋት አይደለም። ታውቂያለሽ? ሁሉም ትዕዛዞች የተሳሳቱ ነበሩ። አስተናጋጆቹ ራሱ ከደንበኛ ጋር ሊጣሉ ደርሰው ነበር እኮ። እንጃ ብቻ ሁሉም ጥፋት የኔ ነበር። ሰለሞን ትቶሽ መምጣት አልነበረበት። አላቅም፣ ያለ አቅሜ ተንጠራርቼም ሊሆን ይችላል። ይሄ ነው ችግሩ። ትንንሽ ነገር ማስተዳደሩ ለሰለሞን ተይለት። መቼም አንቺ ምን ላይ ጎበዝ እንደሆንሽ ታውቂያለሽ።
ቤቱን በአዲስ መልክ ማስተዋወቅ ላይ የሆነ የሚስብ ነገር ስታይል ላይ ምናልባት አዲስ ዩኒፎርም ለአስተናጋጆች ማሰፋት። በጣም አሪፍ ሀሳብ ነው። ከመቼ ወዲህ ነው ግን እንዲህ ብለህ የሆንሽው? በእናቴ አይደል የወጣሁት? አሁን ወደ ትምህርት ቤት መሄድ አለብኝ። ስመለስ ሁሉንም ነገር ቁጭ ብለን እንመካከርበታለን። እሺ። ዳቦ ይጨመርልኝ? አይ በቃኝ፣ አመሰግናለሁ። ቡና በጠጣ ደስ ይለኛል። ቡና ትፈልጊያለሽ? አንተ ቡና አምጣ። አይ ይቅርብኝ። ሰምተሃል አይደለ? ቡና አምጣ። ምን እያደረግህ ነው? እኛ ከበላን በኋላ ነው አንተ የምትበላው። ጥፋቱ እንደገባው እርግጠኛ ነኝ። እርግጠኛ አትሁኝ። እዚህ ቤት ውስጥ አልኮል ጠጥቶ ሰክሮ መምጣት እንደማይቻል ሊገባው ይገባል። ህጎቼ በጣም ከበዙበት ቤቱን ጥለህ መውጣት ትችላለህ። እዚህ ቤት እስካልደረስ ግን የቤቱን ህግ የማክበር ግዴታ አለብህ። እናም ከዛች ልጅ ጋር ያለህን ግንኙነት ማቆም አለብህ። አባትህ ትክክል ነው። ከዛች ሴት ጋር ግንኙነት ከጀመርክ ጀምሮ ተለውጠሃል። ለእኔ ጊዜ የሰጣችሁ ታውቁ መስለኝ። ምን አልካት? ማን ነው እንደዚህ ብታወራው? መላኩ ተረጋጋ እንጂ። ጭራሽ መላኩ በቃ ተረጋጋ እስቲ። ፍቅርተ፣ ሰራተኞቹን በሙሉ ሰብስቢልኝ። ተይው፣ እንደውም ትላንትና በተፈጠረው ነገር ምንድን ነው? ለምንድን ነው የምታስቸግር? ትላንት ያጠፋሽው ጥፋት አልበቃ ብሎሽ ነው? አንዴ ስማኝ። ምንድን ነው የምሰማሽ? ትላንት ትንሽ ተሳስቼ ሊሆን ይችላል። ትንሽ? ዛሬ ከምሰራው ስራ ይልቅ ትላንት አንቺ ያበላሸሽውን በማስተካከል ነው ጊዜ እየፈጀሁ ያለሁት። ነገሮችን ለማስተካከል እኔም ማገዝ እፈልጋለሁ። ጥሩ። ኩሽና ውስጥ ብዙ የሚታጠቡ እቃዎች ስላለ ከሱ ብትጀምሪ ምን ይመስልሻል? የዚህም ቤት ደረጃ የበለጠ ለማሳደግ እያሰብኩ ነበር። ምናልባት ቤቱን በማደስ ማደስ? መጀመሪያ እቃዎቹ ንጹህ እስኪሆኑ በማጠብ ደረጃውን ከፍ ማድረግ አይቀርም? ወይም ደግሞ ምን አሰብኩ መሰለሽ? እቤት ሄደሽ እጅና እግርሽን ጥፍር ቀለም እየተቀባሽ ጊዜሽን ብታሳልፊ ምን ይመስልሻል? ጥሩ አይመስልሽም? ፍቅርተ፣ የሚታጠቡትን እቃዎች አሳዩ። ጓደኞቼ ስለ ዛሬው የጥናት ክፍለ ጊዜ መወያየት ይኖርብናል። ስለምንድን ነው የምንወያየው? ተረጋጋኝ ሰውዬ።
የምናወራው እኮ ስለ ልጆቹ የወደፊት ተፈንታ ነው። ተው እንጂ ሉል። ምን አደረኩኝ ደግሞ? አሪፍ ሙድ ላይ አይደለም ያለው። ምን ተፈጥሮ ነው? አይ ትንሽ ማታ ከአባቱ ጋር ተጣልቶ ምን? አሁን ደህና ነህ? ቆይ ምን ተፈጥሮ ነው? ማታ ትንሽ ሰክሮ መጥቶ ነው። እኔ ስነግረው ምንም አልሰማ ብሎኛል። እስቲ እሺ ካለ አንተ ንገረው። ለምንድን ነው ሁለታችሁ ማተቡ እንዴ? እኛ እኮ ላንተ አስበን ነው። ከዚህ በኋላ ሁለታችሁም ሰኔ ማውራታችሁን ተው። እነዛ ሁለቱ ጠረጴዛዎች መጸዳት አለባቸው። እንዲሁም ማጽዳት የጀመርኩት ከነሱ ነው። ድጋሚ መጸዳት ሳይኖርባቸው አይቀር። የሆነ ሰው ከመጋዘን ውስጥ ቢራ ሰርቋል። 3 ሳጥን ቢራ። በሩ ተሰብሮ ነበር? ምንም የመሰበር ምልክት የለውም። እንደዚሁ እንደተዘጋ ነው። አሃ፣ ይሄማ ውስጥ አዋቂ ሰው መሆን አለበት። አንድ ሰውዬ የ3 ሳጥን ቢራ ከፍሎ ወስዷል። የሆነ ሰውዬ ለማን የሸጥሽው? ለማታውቂው ሰው ነው 3 ሳጥን ሙሉ ቢራ አንስተሽ ያለ ማስያዣ የሰጠሽው? ማስያዣ? አንተ ልጅ ምንድነው ችግር? እዚህ ስትገባ ሰው እንዲያይ ትፈልጋለህ? ጋሼ ግዴታ አንተ ማናገር ስለነበረብኝ ነው። ዛሬ ይቅርታ አድርጌልሃለሁ። ማወቅ ያለብህ አንድ ነገር አለ። ምንም ተፈጠረ ምንም መጀመሪያ ደሊና ናት የምታናገር። ከዛ እሷ መልእክት ታደርሰኛለች። ገባ? ለመሆኑ ምንድን ነው ሲያክለፈልፍ ያመጣ ጉዳይ? ጋሼ ሌላ ስራ መስራት እፈልጋለሁ። የሰጠውን ገንዘብ ጨርሰው ባልሆነ? አዎ ጋሼ ሌላ ስራ መስራት እፈልጋለሁ። ከአባቴ ቤት መውጣት አለብኝ። ምን ማለት ነው? አንተም እኛም ትኩረት እንድንሰጥ ትፈልጋለህ? ጋሼ እኔ ከዚህ በኋላ ከዛ ሰውዬ ጋር መቀጠል አልችልም። በዛ ላይ ደግሞ ከቤት ካልወጣሁኝ ይህንን ስራ ራሱ መቀጠል አልችልም እኮ። እያስፈራራኝ ነው? ሌላ ስራ መስራት እፈልጋለሁ እኮ ነው ያልኩት። ሰውዬ ሰው ሳይ ቶሎ ከዚህ ይውጣ። ትላንት 3 ሳጥን ቢራ የወሰደውን ሰው ከእናንተ መሀል የሚያውቀው ማለት ነው? አትናገሩ። ማንንም ሰው ችግር ውስጥ ለማስገባት እንዳልሆነ እንድታውቁ ፈልጋለሁ። ጉዳዩን ለማጣራት ብቻ ነው። መናገር አትችሉም እንዴ? ወይስ አባቴ ይምጣላችሁ? አውቀዋለሁ። ማን ነው? የአክስቴ ልጅ ነው። ታዲያ ምን አስበህ ነው ያለ ማስያዣና ሳይመዘገብ እንዲወስድ የፈቀድክለት? የአክስቴ ልጅ ማስያዣ ከጠየኩት የማላምነው ስለሚመስለው እንዳንቀያየም ብዬ ነው። ስለ ጠርሙሱ አይደለም
የሰራኸው ስራ ግን የማይረባ ነው። በቃ ታከምች። ሲጀመር ይሄ ጥፋት ያንቺ። ይሄ ሳጥን ከዚህ ቤት የወጣው በአንቺ ምክንያት ራስሽ ሄደሽ ታምጪዋለሽ። በቃ እናንተ ዳይ ወደ ስራ። እያንዳንድሽ የአንድ ሳምንት ቲፕ የሚባል ነገር የለም። ያ ልጅ ያስቸግረን ማ ምስጋና ዘራጌ ተሾም አዲስ ስራ ስጡኝ እያለ ነው። ገንዘብ ሳይቸግረው አይቀርም። በሚያገኘው ገንዘብ በምንሰራው ስራ የሚሰማው ኃይል ልጁን እያበላሸው ነው። ያ ደግሞ ራሱ እንዳይቆጣጠርና ችግር ውስጥ እንዲገባ አድርጎታል ብዬ አስባለሁ። እንደማስበው ብዙ ገንዘብ ባገኘ ቁጥር የበለጠ ትዕቢተኛና እብሪተኛ እየሆነ ነው። አሁንም ገና ልጅ ነው። እና ምን ይሻላል? በፍጥነት እሱን መቀየር አለብን ብዬ አስባለሁ። ሌላ ምናምነው ሰው ካላገኘን አንችልም። መፍጠን አለብን ጋሽ። ምስጋና አሁን በእሳት እየተጫወተ ነው። ራሱን እንዳያጠፋ ሰጋለሁ። ውሰጂ። ምን? እሱን ከወሰድሽ በኋላ ከመደርደሪያ ላይ ያወረድሻቸው መጠጦች በሙሉ አምጥቶ መደርደር እንዳትረሽ። አባ ከተቀመጠው በር ላይ ወስዳል። አልወሰድክም? አይ እስቲ ሌላ ቦታ ፈልገዋል። እሺ ብሌና ትናንት መጠጥ እንድገዛ ያዘዘ። እኔ ከመውጣቴ በፊት ሁሉንም መጠጦች አስገብተን አልነበር እንዴ? ታዲያ መደርደሪያው ላይ ያሉት መጠጦች ከየት የመጡ ይመስላል? እነዚህ መጠጦች ለእኛ እንደማያስፈልጉን እያወቅሽ እንዴት ትገዣቸዋል? ታዲያ ምን ማድረግ ነበረብኝ? እህትህ ናት እዚህ ያሉት መጠጦች ርካሽ ናቸው ብላ ያዘዘችኝ። አባ ብሌን የሚወቅሳት ይመስልሻል? እኔ እና አንቺ ነው የሚወቅሰው። ወንድም ቆይ ግን ሰዓቱን አይተኸዋል? ግዴታ ሌላ ጋር መሄድ አለብኝ ዛሬ። ቆይ ከዛች እዚህ ጋር ያለ ነገር ምንድን ነው? እንደዚህ አይነት ጥያቄ እንዳትጠይቀኝ። ትናንትና በእሷ ምክንያት ያ ሁሉ ነገር ደርሶብህ ዛሬም ተደብቀህ ልትወጣ ነው? ቆይ ግን አንተ ልጅ እኔ የማደርገውን ነገር ፈልጌ ማድረግ ይመስላል እንዴ? ምርጫ ስለሌለኝ እኮ ነው በእናትህ። እሺ ቆይ ምንድን ነው የተፈጠረው? ንገረኝ። አንተ ብዙ ባታውቅ የተሻለ ነው። እሺ ቢያንስ ከደሊናና ከዝናው ጋር እንደምትርቅ አልገባል። እንዴት ለአራት ጠርሙስ መጠጥ ይሄን ሁላ ወጪ ታውጫለሽ? ታዲያ ጥሩ መጠጥ በርካሽ ፈልገህ ነበር እንዴ? ስለዚህ የሆቴሉ የሳምንት ወጪ በአራት ጠርሙስ መጠጥ መውጣት አለበት ማለት ነው። ይኸውልህ ወንዶች ምን መጠጣት እንደሚወዱ አውቃለሁ።
ወንዶች ደስ ሲላቸው ደግሞ ሴቶች ይጋብዛሉ። ተጨማሪ ወጪ አወጡ ማለት አይደለም። ይሄ ቀላል ቀመር ነው። የኔ እህት፣ ይሄ ቦሌ አይደለም። እዚህ ሰፈር ማንም ውድ መጠጥ አይጠጣም። እና ታዲያ ርካሽ መጠጥ ይዘን እንዴት ነው የሆቴሉን ስታንዳርድ ከፍ ማድረግ የምንችለው? አባ ዝም ትላታለህ እንዴ? እናንተ ልጆች በቃ አንገት ለአንገት ካልተያያዛችሁ አይሆንም ማለት ነው። በአንድ ቀን ውስጥ እኮ ምን ያህል ገንዘብ እንዳወጣች አላወቅም። በዛ ላይ ለመጠጡ ካወጣችሁ ወጪ በተጨማሪ ሌላም ገንዘብ ጎሏል። ይህ ሁሉ ሲሆን ሚስቴ የት ነበረች? ለትንሿ ልጅ እድል እንድንሰጣት አጥብቀህ የጠየከን አንተ አይደለህ እንዴ? ያው ሰጠናት፣ አበለሻሸችው እና ስንዱ ምን ማድረግ አለበት? አንተ ሴት ነበርክ። ሰዎችን እንዴት መያዝ እንዳለብሽ ሳታቂ ድጋፍ እንዲሰጥሽ እያሰብሽ ነው? ቀን ሙሉ ስንዱን እንደተላላክሽ ትልኪያት አይደል እንዴ ዋልሽው? እኔ እኮ ዘራፊ አይደለሁ። ለአንቺ ብዬ ነው እዚሁ ነገር ውስጥ የገባሁት። ለነገሩ አንቺን መውቀስ አልፈልግም፣ ምክንያቱም አንቺ ምንም አላስገድድሽኝም። አንቺ እኮ በእኔነት የወደድሽኝ የመጀመሪያዋ ሴት ነሽ። አንቺ፣ ቴዲ፣ ልዑል አንቺን ለማስገረምና የአንቺን ልብ ለማግኘት ብዬ ነው እዚሁ ነገር ውስጥ የገባሁት። ለምን ደስ እንደምትለኝ ታውቃለህ? አንተ እንደ ሌሎቹ አይደለም። እንደኛ አይነት አስተዳደግም አላደግ። እዚህ መስመር ውስጥ የገባሁት ምርጫ ስላልነበረኝ ነው። እንዴት? እናትና አባቴ በህይወት የሉ። ያሳደገኝ አጎቴ ነው። የአጎቴ ስራ ደግሞ አሁን እኛ የምንሰራውን ስራ ነው የሚሰራው እና እኔም ገባሁበት። ያው የቤተሰብ ንግድ በለው። የመንግስት አሰራር ለሀብታሞቹ እንጂ ለእኛ ለድሃዎች አይሰራም። ስለዚህ ለመኖር ደግሞ የምትሰራውን ትሰራለህ። ግን ለመለወጥ ሌላ መንገድ የለም? ምን አይነት? መቼስ ባንክ እንዝረፍ አትለኝም። እኔ እንደዛ ማለት ፈልጌ አይደለም። እና አይ በጣም እኮ ሌላ ብዙ ስራዎች አሉ። ለምን ይመስልሃል ደንብ አስከባሪዎች መንገድ ላይ ሽንኩርትና ቲማቲም የሚሸጡትን የሚያሯርጧቸው? ግብር ስለማይከፍሉ። ልክ ነህ። ነገር ግን ትልልቅ ድርጅቶች የእነሱን ብዙ እጥፍ ግብሮችን ያጭበረብራሉ። ህግ ግን እነሱን ከመቅጣት ይልቅ እታች ያሉትን ያሯሩጣል። ታዲያ ለምን ብለህ ነው ለእኔና ለአንተ ግድ የሌለውን ህግ የምታከብረው? ምክንያቱም እኔ በዚህ ስራ እስር ቤት መግባት አልፈልግም። አውቃለሁ ትንሹ፣ አንተ ትለያለህ። ለዚህ ነው የምወድህ። አንተ ተምረህ ትልቅ ደረጃ መድረስ ትችላለህ። ታዲያ ለምንድን ነው ጋር ዝናው ማይተወኝ? ያ ሰውዬ ከኔ ምንድን ነው የሚፈልገው?